ሀቢብቲ እንኳን አደረሰሽ። እንኳን አብሮ አደረሰ። ወራችሁ የስሚና የሀውል ቤተሰብ እንዴት ናችሁ? እኛ ጋር አልሐምዱሊላህ። ዛሬ ከቶቼ ጋር ሰብሰብ ብዬ እንግዲህ እንደተለመደው ሰሞኑን ከነሱ ጋር ያለሁት አራስ እያረሱኝ ነበር። ያ ደግሞ ያው ረመዳን ኢንሻአላህ እንግዲህ ነገ እንጀምራለን እና እነሱ ሰብሰብ ብለን ዱአ እያደረግን ኦፍ እየተባባልን ነው ማለት ነው። እስኪ እነሱም ሰላም ይበሏችሁ። በነገራችን ላይ እንኳን አደረሳችሁ። ውጭ ሀገር ሆናችሁ ለምትጾሙ ደግሞ አላህ ያሰባችሁትን ሁሉ አሳክቶላችሁ ወደ ሀገራችሁ ተመልሳችሁ የምትጾሙ ያደርጋችሁ እላችኋለሁ። ሰላም በይ እና ወንዶች እንግዲህ እንደዚህ ልጆቹ እየረበሹ ደስ የሚል ቀን ግን እያሳለፍኩ ነው ከእህቶቼ ጋር ማለት ነው። ግማሾቹ ባይኖሩ ግማሾቹ ልጆች ያሉ እኔ አለሁ እና ብዙ ጊዜ ታውቋቸዋላችሁ። እንግዲህ ኢንሻአላህ እስኪ ሰላም ይበሉ። አንተ ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ከኛ ጋር ሁሉ ሰላም፣ ሁሉ አማን። እንኳን አደረሳችሁ ለረመዳን ወር። ጾማን ከሚቀበላቸው ባሮች አላህ ያድርገን። ኢንሻአላህ ደግሞ አረብ ሀገር ያሉ እህቶቻችን ደግሞ አላህ ያግዛችሁ፣ አላህ ቅዋውን ይስጣችሁ። ኢንሻአላህ ደግሞ እናንተም በቀጣይ አመት በቤታችሁ የምትጾሙ በራሳችሁ ሀያት በራሳችሁ ቤት የምትኖሩ የምትጾሙ አላህ ያድርጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከዴ ሰላም ተከላና አፋናቸው ከዚህ ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሀውል ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ሰሞኑን አጀብ እያደረግናት ነው። ሙሽራም ነበረ ማሻአላ እና ዛሬ ደግሞ እንባባል እስኪ ዱአ እናድርግ ብለን ዘልቀናል ማለት ነው። እና እህቶቻችን እንግዲህ እንኳን አደረሳችሁ ለተከበረው ለተወደደው ረመዳን እንኳን አደረሳችሁ። ረመዳን ሙባረክ ብለናል እና ቤተሰብ እንኳን አደረሳችሁ። እንኳን እኛንም አብሮ አደረሰን። አላህ ደግሞ ጽሁፈን የሚጠቀሙት አላህ ያድርገን። አላህ ረመዳናችንን መቅቡል ያድርገን። በኢባዳ የምናሳልፈው አላህ ያድርገን እና ዱአ እንደራረጋለን። እናንተ አላህ መቅቡል ያድርጋችሁ። እንግዲህ እንደምትመለከቱ ነው እህቶቼ እንደዚህ ብለዋል። እንደምትመለከቱት እንግዲህ እንደዚህ በነገራችን ላይ በቤታችሁ እንደዚህ ፏህ ድምቅ ብላችሁ መቀመጥ ጾምን ሁላችሁም እንደምትፈልጉ አውቃለሁ። የኔም ብቻ በሰላም ነው ማለት ነው። ለምመጣችሁ ከዚህ የበለጠ ሀያት አማሰብታችሁ ያደርጋችሁ። ለማንኛውም ብሎጎችን እያያዝኩ እመጣለሁ። ላይክ እያደረጋችሁ ፊጥራን አብረን ነው የምንሰራው ከዚህ በኋላ ኢንሻአላህ። እንግዲህ ሙሽራ ነኝ። እስኪ እኔ አለሁ እየተንከባከብ ረመዳን እንግዲህ አብረን እስኪ ኢንሻአላህ እንላለን ማለት ነው። ምን ጾም ነው የሚሆነው? አይከብደኝም ጾም ነው አይከብድሽም። ተጠናከሪ ለምን በኋላ ቀጣ ከባድ ነው። አሁን ብጠናከሪ ይሻልሻል እና አላህ ያገኝልሽ ነው። አላህ ያገኝልሽ። ያው ማጥባቱ ጋር ትንሽ ይወዳል ነው። አላህ ያገኝልሽ። ባይሻላችሁ ንገሩኝ እናንተ ቀስ ብሎ ይሻላል። ጥሩ ነው። ከአንዱ አስተያየት እኛም ጾም እያልን ያው ይሻላል በኋላ እና ልበላ ነው እያለች እንዳትደክም አሁኑ ብጠነክር ይሻላል ብለን ወስነንባታል። እንግዲህ ደግሞ እንግዲህ እሷንም ልጁንም አላህ ያጠንክራቸው። አሚን። አላህ ያሳድገው። ሞሜ ኬኛንም አላህ ያሳድገው። ኧረ ሁሴን ነው አስተካኪ ሞሜ ብለን የራሱ ልጅም ሰጥተነዋል። እንግዲህ አላህ ሁሴን ነው እናታቸውና ቸኩለዋል። በተቻላችሁ አውፍ በሉን ደግሞ ዱዓ አድርጉ። በተረፈ ደግሞ ማሯ ስንቴ ታከትሚያለሽ? ስንቴ ነው የምታከት? እኮ ስንቴ አሁን የአምናው ረመዳን የአምናው ረመዳን ስንቴ አክተማሻል? እንግዲህ አላህ ለሁላችንም ያግራልን። አሚን
ዳር በገር አላህ ያርገን። አሚን አሚን አሚን። ከመስ ጊዜያችንን በመብል በምናጠፋው ጊዜ ደግሞ ኢንሻአላህ ቀጨብ እያደረግን ቁርአን እንቀራለን ዱዓ እናደርግበት ኢንሻአላህ የተሻለ ይሆናል ብዬ ስላሰብኩ ነው እንደዛ የመከርኳችሁ ሀባይቢ። ሸቀል ጨረስ ስታረጉ ቁጥራችሁ ቁርአን እስኪዲን ሰብስክራይብ ያድርጉ። ድሮ አረብ ሀገር ነበር ደግሞ ሰብስክራይብ አድርጓት። አሁን አይሽ መጣለኝ እንደገና ታስተዋውቂያለሽ። ታታሪ ሰራተኛ ናት ትሰራለች። ሀቅ ነው ባለሙያ ነው። ያሳምሳው የቀመሰ ከዚህ ቤት ያሳምሳውን አይደለም ያለኝ የሌላውን ስራ የውጭውን ስራ ቢሆን የፈርኒቸሩን ቢሆን የመጅሊሱን ቢሆን ወላሂ ይሰራል። በሙያም ደግሞ ማንም ይችላል ይሰራል። ወላሂ ይሰራል። Of course. ልጆቿን አላህ ያሳድግልን። እሷን አላህ ቅዋውን ይስጣት። ለእናንተ ሚስጣችሁ ለእኛ ሚስጣት። አላሁመ ሰሊ ባች ዋላ ለሰይድና መሐመድ ወደ ቤት ሌትስ ጎ መድረክ ልቆጣ እኔና እሺ ቀረን ሀቢብ እንኳን አደረሰሽ ያ ሀባይቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስማኤል እንደ ሀዊ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተ ጋሳ እንዴት ነው? እንኳን አደረሳችሁ። ኢንሻአላህ ደግሞ ጾሙ ተጠቀሙት ማለት ነው። እንደዚህ ጾመን ከምንለው ሳይሆን ጾመን ከምንጠቀሙት አላህ አድርገን ኢንሻአላህ። እናንተም ደግሞ ውጭ ሀገር ያላችሁ አላህ ተሳክቶላችሁ በሀገራችሁ በቤተሰቦቻችሁ የምትጾሙት አላህ አድርጋችሁ የዛሬ ማለት ዛሬ ዘንድሮ ያተሳካላችሁ ማለት ነው። እሱ ነው ትልቁ ማለት ነው። አሁን በፊት ውጭ እያለሁ ወላሂ ጾም ሲመጣ በጣም ነበር የሚከፋኝ ማለት ነው። ቤተሰቦቼ ጋር እንደማንኛውም እነሱ ስታይ ይከፋል። በቃ የሆነ ነገር ስራ ሲበዛ ምናምን እነሱ ተሰብስበው አብረው ሲያፈጡ ምናምን በጣም ይከፋል። እንግዲህ ሁሉም እየተደበቀን ሁላችን ይሆናል ማለት ነው። አላህ ያስላችሁ። በቀጣይ ደግሞ ኢንሻአላህ ለቤታችሁ አላህ ያርጋችሁ። አላህ ያርጋችሁ። የሰው ሀገር የሰው አርባዋ ትናንትና ነው በቅድም ነበረ። ዛሬ ደግሞ አውፍ እንባባል እንዲሁ ደግሞ አብረን ትንሽ ጊዜ እናሳልፍ ብለን እያደማመቁ ነው። ያው እንግዲህ አቀባበልም የጾሙን ላይክ ሼር እያደረጋችሁ እና ወዶቼ ይሄን ይመስላል። አበረታታት ላይክ ሰብስክራይብ ማድረግ አትርሱ ማለት ነው። ኢንሻአላህ አዳዲስ ነገር ይዛችሁ እንደምትመጡ ስለሆነ ሲታይ የአረቦቹን ነበረ በፊት የምትዘበው ነው። نحو الساعة